አባቶቻችንን ማመስገን ያስፈልጋል። ያስታረቁን የአገር ሽማግሌዎችን ማመስገን ያስፈልጋል። ወለአታ ይደሎሙ ክብር አለ። መልካም ላደረገ ሰው ሁሉ ምስጋና ይገባል። ንፉግ መሆን የለብንም። ማመስገን ይልመድብን። ከንቱ ውዳሴ አይሁን እንጂ ትክክለኛ የተደረገውን በጎ ነገር ማመስገን ተገቢ ነው። ስለዚህ አመስጋኞች መሆን እያንዳንዳችን ሰውን በበጎ መመልከት፣ ወንድማችን እህታችንን በበጎ መመልከት፣ በንጹሕ ሕሊና መመልከት፣ ማመስገን። ምክንያቱም አንድ ሰው ካደረገብን ይልቅ ያደረገልን ይበዛል። ተመልከቱ፣ ካደረገብን ይልቅ ያደረገልን ይበዛል። ሰው ካጠፋው ጥፋት ይልቅ ያደረገው ድርጊት ያደረገው መልካም ስራ ይበዛልና ሰውን ማመስገን ተገቢ ነውና፣ ስለዚህ በመጀመሪያ እግዚአብሔርን ማመስገን፣ ከዛ በየደረጃው እንደየማዕረጋቸው አባቶቻችንን፣ እናቶቻችንን፣ ወንድሞቻችንን፣ እህቶቻችንን፣ ሌሎችን ማመስገን ተገቢ ነውና አመስጋኝ መሆን ወደ ስጋው ደግሞ ስንቀር አንዱ መስፈርት አመስጋኝ መሆን ተመልከቱ። ስለዚህ ሁላችንም አመስጋኝ የሆነ አንደበት ይስጠን። እግዚአብሔር ከሁላችን ጋር ይሁን። ይህን ሁሉ የምናደርገው እግዚአብሔር ከኛ ጋር ሲሆን ነው። ሌላውን ስጋው ደግሞ ለመቀበል መስፈርቱ ምንድን ነው ሲባል ሕገ እግዚአብሔርን መጠበቅ ነው። ሕገ እግዚአብሔርን መጠበቅ፣ ሕግ ማለት አታድርግ ያለው ነው። ትእዛዝ ደግሞ አድርግ ነው። አድርግ ትእዛዝ፣ አታድርግ ደግሞ ሕግ ነው። ጠብቅ ነው። ስለዚህ አታድርግ የተባለውን አለማድረግ፣ አታድርግ የተባለው ለምሳሌ ለበለጠው ምግብ ስላደረሰ ማንን ማመስገን አለብን? እግዚአብሔርን ማመስገን አለብን። ተመልከቱ፣ ለዛሬው በዓል ስላደረሰን፣ ለታላቁ በዓል፣ ለቅዱስ ገብርኤል በዓል፣ ለቅዱስ ቂርቆስ፣ ለቅዱስ ኢየሉጣ በዓል ስላደረሰን፣ በብፁዕ አባታችን እንድንባረክ ስላደረገን፣ በመምህራኑ እንድንማር ስላደረገን፣ ማህሌቱን እንድንሰማ ስላደረገን፣ ቅዳሴውን እንድንሰማ ስላደረገን አይመስገን አይመስገን። አመስጋኝ መሆን ያስፈልጋል። እያችሁ ወደ ስጋው ደግሞ ስንቀር እግዚአብሔርን እያመሰገን ከእግዚአብሔር ቀጥሎ አባቶቻችንን ከብፁዕ አባታችን የተፈጠረው ለምስጋና ነው። ለምስጋና ማመስገን ያስፈልጋል። አንደኛ እግዚአብሔርን ነው የምናመሰግነው። መግቦቱ ያልበደለብን፣ መግቦቱን ያላበደለብን፣ ቀኑና ሌሊቱን ያላቋረጠብን፣ እሱ ስራውን አቋርጦ አያውቅም። ቀኑና ሌሊቱ አልተቋረጠም፣ መግቦቱ አልተቋረጠም። እንቀበል ይላልና፣ ስለዚህ ሁላችንም ስጋው ደግሞ ለመቀበል ስንመጣ ደስ ብሎን እግዚአብሔርን ቸርነት እያሰብን የውስጥ ሰላም አግኝተን የውስጥ ደስታ አግኝተን ሌላ መታረቅ ነው መታረቅ ነው። ልባችን ንጹሕ ማድረግ። ምክንያቱም እዚህ ዓለም ላይ ያለው ይዞ ነው የሚቀረው። ለእኛ ምንም አይጠቅመንም፣ አይከተለንም። እንኳን መጥፎው መልካም ነው ያልነው እንኳ አይከተልም። ወደ መቃብር ስንሄድ ወገኖቻችንን ስንሸኝ አይተናል። ሶስት ግን ጨርቅ ብቻ የተከተለች ሌላ ምንም የለም። ሁሉ ትተው ነው የሄዱት። መኪናውን ትተው፣ ሕንፃውን ትተው፣ ገንዘቡን ትተው፣ ቤተሰባቸውን ትተው፣ ሁሉ ትተው ነው ወደ መቃብር የወረዱት። የሚከተለን ነገር የለም። የሚከተለን ነገር ቢኖር መልካም ሕይወት የምናገኝበት እውነተኛ መጠጥ ስለሆነ ስለሆነ ደግሞ ሁላችንም ጥቅሙን አውቀን
እነሆ በእውቀት ልንቀርብ ይገባል። እውቀት ያስፈልጋል። እውቀት የሕይወት ምንጭ ነው ይባላል። እውቀት ከእግዚአብሔር ጋር እንድንገናኝ ያደርጋል። እውቀት ከቤተ ክርስቲያን ጋር እንድንገናኝ ያደርጋል። እውቀት ከመልካም ስራ ጋር እንድንገናኝ ያደርጋል። ያ እውቀት ታዲያ በጥበብ በዋህነት መያዝ ያስፈልጋል። ሌላው ሥጋ ወደሙ ለመቀበል መሰረቱ ምንድን ነው? ደስተኛ መሆን። ደስ ብሎ መቅረብ ያለብን ወደ ሥጋ ወደሙ ስንቀርብ በዚህ ያበቃኸኝ ተመስገን እያልን ደስ ብሎ መቅረብ አለብን። ወደ እግዚአብሔር ቤት የሚባለው ጊዜ ደስ አለኝ ይላል። እንደዚሁም ደግሞ ሁልጊዜ በእግዚአብሔር ደስ ይበላችሁ፣ እግዚአብሔር በሰጣችሁ ነገር ደስ ይበላችሁ፣ በሥጋ ወደሙ ደስ ይበላችሁ፣ በቅዳሴው ደስ ይበላችሁ፣ በማህሌቱ ደስ ይበላችሁ፣ በክብረ በዓሉ ደስ ይበላችሁ፣ ቤተ ክርስቲያን በሚሰጣችሁ አገልግሎት ደስ ይበላችሁ ያለ እግዚአብሔር ቃልና ደስተኛ መሆን ያስፈልጋል። ወደ ሥጋ ወደሙ ስንቀርብ መፍራት የለብንም። ወደ ሥጋ ወደሙ ስንቀርብ መጨነቅ የለብንም። ወደ ሥጋ ወደሙ ስንቀርብ ሌላ ሀሳብ ውስጥ መግባት የለብንም። ስለዚህ ደስ ብሎን እግዚአብሔር ቅዱስ ዳዊት እነሆ በምሕረቱ ብዛት ወደ ቤቱ እገባለሁ። ስለዚህ ሌላ አምላክ አታምልክ፣ ሌላ መታረቅ ነው። ልባችን ንጹሕ ማድረግ። ምክንያቱም እዚህ ዓለም ላይ እንዳለው ይዞ ነው የሚቀረው። ለእኛ ምንም አይጠቅመንም፣ አይከተለንም። እንኳን መጥፎው መልካም ነው ያልነው እንኳ አይከተለንም። ወደ መቃብር ስንሄድ ወገኖቻችንን ስንሸኝ አይተናል። ሦስት ክንድ ጨርቅ ይጣል የተከተለች ሌላ ምንም የለም። ሁሉ ትተው ነው የሄዱት። መኪናውን ትተው፣ ሕንፃውን ትተው፣ ገንዘቡን ትተው፣ ቤተሰባቸውን ትተው ሁሉ ትተው ነው ወደ መቃብር የወረዱት። የሚከተለን ነገር የለም። የሚከተለን ነገር ቢኖር መልካም መታረቅ ነው። ልባችን ንጹሕ ማድረግ። ምክንያቱም እዚህ ዓለም ላይ እንዳለው ይዞ ነው የሚቀረው። ለእኛ ምንም አይጠቅመንም፣ አይከተለንም። እንኳን መጥፎው መልካም ነው ያልነው እንኳ አይከተለንም። ወደ መቃብር ስንሄድ ወገኖቻችንን ስንሸኝ አይተናል። ሦስት ክንድ ጨርቅ ይጣል የተከተለች ሌላ ምንም የለም። ሁሉ ትተው ነው የሄዱት። መኪናውን ትተው፣ ሕንፃውን ትተው፣ ገንዘቡን ትተው፣ ቤተሰባቸውን ትተው ሁሉ ትተው ነው ወደ መቃብር የወረዱት። የሚከተለን ነገር የለም። የሚከተለን ነገር ቢኖር